አሜሪካ በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ማዕቀብ ማንሳቷ እውን ሆኗል። ማዕቀቡ ምን ያካትት ነበር የሚለውን እንመለከታለን። ከዚህ ውጪ ጠቅላይ ሚኒስትር አብይ አህመድ ሁነኛ አጋራቸውን ዛሬ በአዲስ አበባ እያስተናገዱ ነው። 8 ዓመታት በዘለቀው የጠቅላይ ሚኒስትር አብይ ምናልባትም ሁለተኛው አጋር ወይንም ወዳጃቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ናቸው። ፕሬዝዳንቱ ያደረጉትን ድጋፍ እናስቃኛችኋለን። ጤና ይስጥልን፣ እንዴት አላችሁ? ዕለታዊ መረጃ ቅኝታችን ነው ተጀመረ። ቀደም ሲል ያነሳቸውን ነጥቦች በዝርዝር የምንመለከት ይሆናል። እስከ መጨረሻው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ማንሳቷ እውን ሆኗል። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታወቀች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የሀገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ ከትላንት በስቲያ ሰኞ ዕለት ይፋ ባደረገው መግለጫ እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያያዙ የፍቃድ ማመልከቻዎችን በየተራ እየገመገመ ነው። ይህን ተከትሎ በቅርቡ በሚወጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR 126.1 ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎችም የሀገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜን ኢትዮጵያ ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከ4 ዓመታት በላይ በዚህ ማዕቀብ ውስጥ ቆይታለች። ከጥቂት ዓመታት በፊት የጦር መሳሪያ በብዛት የምትገዛው ከቻይና፣ ከሩሲያ፣ ቱርክ፣ የተባበሩት አረብ ኤምሬትስና ኢራን መሆኑን የተለያዩ መረጃዎች ያሳያሉ። አሜሪካ ጥላ የነበረው ማዕቀብ መነሳቱ ይፋ የሆነው በኢትዮጵያ ግጭቶች በቀጠሉበትና የትግራይ ክልል ውጥረት ባየለበት በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል ውጥረት ባለበት ወቅት ነው። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያት በይፋ አልገለጸችም። ሆኖም የአሜሪካ መከላከያ ንግድ ቁጥጥር ዳይሬክቶሬት ይህ ማዕቀብ መነሳቱን ይፋ ያደረገው የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ወደ ዋሽንግተን አቅንተው ከአሜሪካ አቻቸው ማርኮ ሩቢዮ ጋር በሁለትዮሽና የምስራቅ አፍሪካ ቀጠናዊ ጉዳዮች ላይ መነጋገራቸውን ተከትሎ ነው። የውጭ ጉዳይ ሚኒስትሮቹ በውይይታቸው በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ኢትዮጵያ በምትጫወተው ወሳኝ ሚና ላይ አጽንኦት ሰጥተው መነጋገራቸውን የአሜሪካ ውጭ ጉዳይ ሚኒስቴር አስታውቋል። በተጨማሪም የሁለቱ ሀገራት የጸጥታ አጋርነት እንዲሁም የሀገራቱን የንግድ ዕድሎችን ማሳደግ፣ ቀይ ባህርና የማሪታይም ደህንነት ጉዳዮች ውይይቶቻቸው የዳሰሷቸው ነጥቦች ናቸው። ማርኮ ሩቢዮ ከዶክተር ጌዲዮን ጋር በአካል ተገናኝተው ከመነጋገራቸው አስቀድሞም በዚያው ዕለት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ መረጋጋት፣ በጸረ ሽብር ትብብር፣ በኢኮኖሚና በአፍሪካ ቀንድ ደህንነት ዙሪያ በስልክ ተወያይተዋል። የአሜሪካና የኢትዮጵያ ባለስልጣናት ቀይ ባህርን ጨምሮ በተለያዩ ጉዳዮች ላይ ከመወያየታቸውና በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ ከመነሳቱ ጥቂት ቀናት አስቀድማ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ መዘገቡ ይታወሳል። መረጃዎች እንደሚያሳዩት አሜሪካ ኢትዮጵያ ላይ የጦር መሳሪያ ማዕቀብ ጥላ አታውቅም። ምናልባት በ2013 ከሰሜን ኢትዮጵያው ጦርነት ጋር በተያያዘ የደህንነት ገደቦች የሚሉ መመሪያዎች ተላልፈው ነበር። ኢትዮጵያ በዚህ ዝርዝር ውስጥ ትገኛለች። የገደቡ መመሪያ ወደ ኢትዮጵያ የሚላኩ የጦር መሳሪያ ድጋፎች እንዲቀንሱም፣ ወታደራዊ ቁሳቁሶች ወይንም ቴክኖሎጂዎች ገደብ እንዲጣልባቸው እንዲሁም ወታደራዊ ትብብሮች እንዲቆሙ የሚል ነበር። ይህ ውሳኔ ተላልፎ የነበረው በአሜሪካ ስቴት ዲፓርትመንት የመከላከያ ንግድ ቁጥጥር ዳይሬክቶሬት አማካኝነት ነው። እናም ይህ ፕሬዝዳንታዊ መመሪያ በጦር መሳሪያ ማዕቀብ ደረጃ የሚመደብ እንዳልሆነን የሚሰማው። ሆኖም አንዳንድ የሀገር ውስጥ ሚዲያዎች አሜሪካ በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ማዕቀብ በይፋ ማንሳቷን አስታውቃለች ሲሉ ዘግበዋል። ይህንን ትልቅ የፖሊሲ ለውጥ ተከትሎ የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ተግባራዊ ሲያደርግ የቆየውን በመርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ አንስቷል ብለዋል። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ ሁነኛ አጋራቸውን ዛሬ በአዲስ አበባ እያስተናገዱ ነው። 8 ዓመታትን በዘለቀው የጠቅላይ ሚኒስትር አብይ አህመድ የስልጣን ቆይታ ምናልባትም ሁለተኛው አጋር ወይንም ወዳጃቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ናቸው። የመንግስት ሚዲያዎች የፕሬዝዳንቱን ለሶስተኛ ጊዜ በጠቅላይ ሚኒስትሩ የስልጣን ዘመን ወደ ኢትዮጵያ መምጣታቸውን በማስመልከት አዲስ አበባና ፓሪስ ስትራቴጂካዊ አጋር ናቸው ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድም በኢትዮጵያ የሚያደርጉት ሶስተኛ
ሶስተኛው ይፋዊ የሥራ ጉብኝቱ በፈረንሳይና ኢትዮጵያ መካከል ያለውን የጸና ወዳጅነት ጉልህ ማሳያ ነው ብለውታል። አብይ ወሳኝና ፍሬያማ በሆኑ ውይይቶች ላይ ትኩረት በምናደርግበት በዚህ ወቅት አንድ ነገር እርግጥ ነው ይላሉ። እርሱም በኢትዮጵያና በፈረንሳይ መካከል ያለው ትስስር ይበልጥ እየጠነከረ ብቻ የሚዘልቅ መሆኑን በመጠቆም ዛሬ ከሰዓት ላይም ከፕሬዝዳንቱ ጋር ውይይት ማድረጋቸውን አስታውቀዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከፕሬዝዳንት ኢማኑኤል ማክሮን ጋር በጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት አካሂደናል ብለዋል። በተጨማሪም በሁለቱ ሀገራት መካከል የተደረጉ ቁልፍ ስምምነቶች ልውውጥን በጋራ መምራታቸውን ገልጸዋል። በዚሁም የታዳሽ የተቀናጀና ዘላቂ ኃይል እንዲሁም የዲጂታላይዜሽን ፕሮግራምን ለመተግበር የሚውል የ54.6 ሚሊዮን ዩሮ የብድር ስምምነትና የ150 ሜጋዋት የጂኦተርማል የመንግስትና የግል አጋርነት አዲስ የማዕቀፍና የፍኖተ ካርታ ልውውጥ ይገኙበታል ነው ያሉት። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኢትዮጵያ የመጀመሪያውን ይፋዊ ጉብኝታቸውን ያደረጉት በመጋቢት ወር 2011 ዓመተ ምህረት ነበር። ፕሬዝዳንት ማክሮን በሁለት ቀናት ይፋዊ ጉብኝታቸው ሀገራቱ በትብብር በሚሰሯቸው የመከላከያ ንግድና ኢንቨስትመንትን ጨምሮ በርካታ ስምምነቶች ተፈራርመዋል። ፈረንሳይ ለላሊበላ ውቅር አብያተ ክርስቲያናት ቅርስ እድሳት በሙያና በገንዘብ ድጋፍ የምታደርግበት ማዕቀፍ ደግሞ ሌላው ተጠቃሹ ነው። ፕሬዝዳንቱ በላሊበላ ተገኝተው ቅርሱን መጎብኘታቸውም የሚታወስ ነው። እንደዚሁም ማክሮን የኢትዮጵያን ባህር ኃይል በመደገፍ ረገድ መንግስታቸው ቀዳሚውን ስፍራ ይይዛል። የባህር ኃይሉን በቴክኒክ ከመደገፍ በዘለለም በርካታ ስታፎችን አሰልጥና መላኳም ይነገራል። በዚህ አጋጣሚ ማግስት ግን የሰሜን ኢትዮጵያው ጦርነት ተከሰተ። የዲፕሎማሲ አሰላለፎች ተቀያየሩ። ፈረንሳይም ከጆ ባይደን መንግስት ጋር ተሰልፋ ከኢትዮጵያ ጋር የነበራትን ዲፕሎማሲያዊ ግንኙነት ማቀዛቀዟ ይታወሳል። ምክንያቱ ደግሞ በጦርነት ወቅት ከህወሓት ወገን ተሰልፎ የነበረው የምዕራቡ ዓለም አብዛኛው ኃይል የጠቅላይ ሚኒስትር አብይ አህመድን መንግስት በሰብአዊ መብት ጥሰት ሲወነጅል የነበረ በመሆኑ ነው። ሆኖም ፈረንሳይ ከፕሪቶሪያው ስምምነት በኋላ እንደገና ከኢትዮጵያ ጋር ወዳጅነቷን አድሳለች። ማክሮንም ለሁለተኛ ጊዜ በኢትዮጵያ ይፋዊ የሥራ ጉብኝት ያደረጉት ባሳለፍነው ዓመት ታህሳስ ወር 2017 ነበር። በወቅቱ መሪዎቹ በጋራ በሰጡት ጋዜጣዊ መግለጫ የሁለትዮሽ ግንኙነቱ ወደ ልዩ አጋርነት አድጎ መታየቱ ተነግሯል። በወቅቱም ፈረንሳይ የኢትዮጵያን የባህር በር ጥያቄ እንደምትደግፍ ፕሬዝዳንቱ ይፋ ማድረጋቸው የሚታወስ ነው። በአንድ ቀን ቆይታቸውም በመንግስታቸው የገንዘብ ድጋፍ የታደሰውን ብሔራዊ ቤተ መንግስት ጎብኝተዋል። አሁን ደግሞ ፕሬዝዳንት ኢማኑኤል ማክሮን በአዲስ አበባ ለሶስተኛ ጊዜ የሥራ ጉብኝት እያደረጉ ነው። ይህም በ7 ዓመታት ጊዜ ውስጥ ለሶስተኛ ጊዜ የተደረገ ይፋዊ ጉብኝት ሲሆን የፕሬዝዳንት ኢማኑኤል ማክሮን ወደ አዲስ አበባም ተደጋጋሚ መምጣት ሁለት ነገሮችን ይገልጻል ይባላል። እድሜ ጠገቡ የኢትዮ ፈረንሳይ ግንኙነት በሁሉም መስክ መጠናከርና ማደጉ ቀዳሚ ተብሎ የሚጠቀስ ነው። ከመደመር የውጭ ግንኙነት እሳቤዎች ውስጥ የሚዛናዊ ግንኙነት ዘውግ ግቡን መምታቱ ደግሞ ሁለተኛውና ዋነኛው ነው ይላሉ የመንግስት ሚዲያዎች በዘገባቸው። የኢትዮጵያና የፈረንሳይ ዲፕሎማሲያዊ ግንኙነት የዘመናት ታሪክ ያለው ብቻ አይደለም። በጋራ ጥቅምና የእርስ በርስ መከባበር ላይ የቆመ ብርቱ ወዳጅነት መሆኑም ይነገራል። ይህ ግንኙነት ዛሬ ላይ ከታሪክ ባለፈ ለቀጠናዊ ሰላምና ለኢኮኖሚ እድገት ወሳኝ ምሰሶ ሆኗል። ከ100 ዓመታት በፊት የተገነባውና አዲስ አበባን ከጅቡቲ ያቆራኘው የባቡር መስመር የሁለቱ ሀገራት ግንኙነት ጥንካሬ ማሳያ ነው ያሉት ዘገባዎቹም ይህ ፕሮጀክት ኢትዮጵያን ከዓለም አቀፍ የንግድ መስመር ጋር በማስተሳሰር ግንኙነቱ በሉዓላዊ እኩልነት ላይ የተመሰረተ መሆኑን በተግባር ያሳየ ነበር ሲሉ ይገልጻሉ። ፈረንሳይ የኢትዮጵያን የባህር በር ጥያቄ አግባብነትና ሕጋዊነትን በግልጽ ከሚደግፉ ሀገራት ቀዳሚዋ ናት። የፕሬዝዳንት ማክሮን አቋም ኢትዮጵያ በሰላማዊ መንገድና በዓለም አቀፍ ሕግ መሰረት የባህር በር ለማግኘት የምታደርገው ጥረት የፈረንሳይን ሙሉ ድጋፍ እንደሚያገኝ ነው። የባህር ኃይል ግንባታን በተመለከተም የኢትዮጵያን የባህር ኃይል መልሶ ለማደራጀትና አባላቱን ለማሰልጠን የሚደረገው የመከላከያ ትብብር ሀገራቱ ለባህር ደህንነት ያላቸውን ቁርጠኝነት ያሳያል። የሁለቱ ሀገራት የኢኮኖሚ ትብብር ከተለምዷዊው የእርዳታ ሰጭና ተቀባይ ግንኙነት ወጥቶ ወደ ኢንቨስትመንትና የጋራ ምርታማነት ተሸጋግሯል ተብሏል። በናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ ላይ እንደተገለጸው ፈረንሳይ በኢትዮጵያ የአረንጓዴ ኢንዱስትሪና ታዳሽ ኃይል ላይ በትኩረት እየሰራች ትገኛለች። የፈረንሳይ ልማት ኤጀንሲ ወይም ኤፍዲም ለኤሌክትሪክ ኃይል መረብ ማዘመኛ የ80 ሚሊዮን ዩሮ ብድር ፈቅዷል። የላሊበላ ውቅር አብያተ ክርስቲያናትን ለመጠገን የተደረገው ስምምነትም የሁለቱን ሀገራት ጥልቅ የባህል ትስስርን ያሳያል ተብሏል። የኢትዮጵያና የፈረንሳይ ግንኙነት ታሪካዊ መከባበርን መሰረት አድርጎ ዛሬ ላይ አስተማማኝ ወደሆነ ስትራቴጂያዊና ኢኮኖሚያዊ አጋርነት መሸጋገሩ ነው የተገለጸው። ውድ ቤተሰቦቻችን የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።